አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የእስልምና እምነት ተከታዮች ወንድሞቼ በሙሉ እንደምን ናችሁ? እኔ ያለው ደህና ነኝ አልሐምዱሊላህ። እና አንዳንድ ነገሮችን እስኪ እናውራ። እኔ አዲስ ጀማሪ ነኝ። ኢንሻአላህ የምቀጥል ይሆናል ከወደዳችሁት። አስሩ ሰሃቦች ጀነት የተመሰከረላቸው ስለነሱ አንዳንድ ነገር እንበል ማለት ነው። እና መጀመሪያ ላይ የማቀርብላችሁ ተወዳጁና ውድ ጓደኛቸው የነብዩ አለይሂ ሰላቱ ወሰላም አሲዲቅ ወይም አቡበከር አሲዲቅ ስለሱ ይሆናል የምናወራው። ኢንሻአላህ ባላ ፍቃድ እንጀምር። አቡበከር ሲዲቅ ከክፍል 1 በፓርት እያረኩ አቀርብላችኋለሁ ኢንሻአላህ። የመጀመሪያው ለፈጣሪ ታማኝ የሆነና ከሙሐመድ ቢንባህ የእስልምና መልእክት ሲሰብክ የነበረው ሰው ነው። እሱም ከአሽረል ሙበሽር የመጀመሪያዎቹ ሰውና በፈጣሪ ሕግ በትክክል ይማሩ ከነበሩ ኻሊፋዎች አንደኛው ነው። የመጀመሪያ ስሙ አብዱል ካባ ነበር። የእስልምና ሃይማኖት እስከተስፋፋበት ከመጣና እስልምናን ከተቀበለ በኋላ ነቢይ አብዱላህ የሚል ስም ሰጡት። አብረውት ያለው ሰውም አቡበከር ይባል ነበረ። አንደ ሲዲቅና አል አጢቅ የጀሚዑል ቁርአንን በመቅራት ይታወቅ ነበረ። ከዚያም ታዋቂውና አንደኛው አልአሲዲቅ ነበር። የትውልድ ሁኔታው አቡበከር የተወለደው በመካ ውስጥ የዝሆነ ጥይት የሚባለው ክስተት በ571 ከመከሰቱ 2 አመት ብዙ ወራቶች በኋላ ነበረ። እሱም የሚታወቅበት በተአምራዊ ድርጊቶቹ የተቋቋሙ ትልቅ ፈተናዎችን ስላሳለፈ ነበረ። አቡበከርም ከነብዩ ሰለላሁ ዐለይሂ ወሰለም በ3 አመታት ያንስ ነበረ። ገጽታቸው ቀይ ቆዳ፣ ለስላሳ ሰውነት ያላቸው፣ ቀይ ፊት፣ አልፎ የበቀለ ጺም የገቡ አይኖች እና ወደ ውስጥ የገቡ አይኖችና ትልቅ ግንባር ያላቸው ናቸው። ቤተሰቦቻቸውም ከባኑ ታይሚያ ጎሳ ጀርባ በመካ ውስጥ ትልቅ ቦታ ከነበራቸው ሰዎች ጋራ በንግድ ላይ ይሰማሩ የነበሩ ማህበራዊ ግንኙነቶች ሰፋ ያለ የባህል ትስስር የነበራቸው ናቸው። የአቡበከር አሲዲቅ ዘር አመጣጥም ከሙሐመድ ቢንባህ በሙራ ቢክአብ ቤተሰብ ጋራ የደም ትስስር አላቸው። የእናቶቻቸውም ስም ኡሙል ኸይር ሰልማ እና የአባታቸው ስም አቡ ቁፋህ ይባላል።